የዛሬው ታሪክ በሰሜን አውስትራሊያ ውስጥ በቀጭን ጥቁር ውሃ ላይ ስለተፈጠረው የማይታመን ክስተት ያሳየናል። ይህ ልዩ ታሪክ እንደ አውሮፓውያን አቆጣጠር ከ2007 ጀምሮ ሁለት ታዋቂ የሆኑ አስፈሪ ፊልሞች እንዲሰሩ አነሳስቷል። እነሱም ብላክ ዋተር እና ሮግ ናቸው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ነው ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እንደምትወዱት ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው አስገራሚው ታሪክ ልለፍ። በታህሳስ 21 ቀን 2010 ከቀኑ 5:40 ላይ ሶስት የልጅነት የረጅም ጊዜ ጓደኛሞች የነበሩ ወጣቶች በጭነት መኪና ውስጥ ገብተው ወደ ደቡብ መጓዝ ጀመሩ። እነሱም ብሬትማን፣ ሾን ነፋሻና አሽሊ ማኩፍ ነበሩ። የሚኖሩት በአውስትራሊያ ውስጥ የሰሜን ቴሪቶሪ ዋና ከተማ በሆነችው ዳርዊን በምትባል የባህር ዳርቻ ከተማ ነበር። ሰሜናዊ ቴሪቶሪ ተብሎም የሚታወቀው በአገሪቱ መካከለኛው ሰሜናዊ ክፍል ሲሆን ከዩናይትድ ኪንግደም በ6 እጥፍ ይበልጣል። ነገር ግን በውስጡ የሚኖሩ 280 እጥፍ ያነሰ ሰዎች አሉት። በተለይም ዩናይትድ ኪንግደም ወደ 70 ሚሊዮን የሚጠጉ ሰዎች መኖሪያ ስትሆን ከፖለቲካ ጀምሮ እስከ ደካማ መሰረተ ልማት ድረስ ከፍተኛው ጫፍ በህዝብ ብዛት ዝቅተኛ የሆነበት ብዙ ምክንያቶች አሉ። ዋነኛው ምክንያት የአውስትራሊያ ክፍል በጣም አስቸጋሪና አደገኛ ክፍል ስላሉት ነው። አመቱን በሙሉ በጣም ሞቃት ነው። እናም በአጠቃላይ የአየር ሁኔታው በቀላሉ ሊገመት የማይችል ነው። ጠበኛው እንስሳም ለመግደል አድፍጦ ያለ ነው። ነገር ግን ብሬት፣ ሾን እና አሽሊ ያደጉት በዳርዊን ውስጥ ነበሩ። ስለዚህ ከላይኛው ጫፍ የመኖርን አደጋዎች ለምደዋል። ታዲያ እነሱ ያላስጨነቃቸውም ነበር። ባይሆን በከተማ ውስጥ እንዳይሰለቻቸው ይጥራሉ። በዚያች ቀን ሶስቱም ወጣቶች መሰልቸትን ለማስቀረት ከዳርዊን በስተደቡብ ምዕራብ 50 ማይል ርቀት ላይ ወደሚገኘው ጨዋማ ውሃ ለመሄድ ወሰኑ። ብስክሌቶቻቸውን በመያዝ ተጎታች መኪናቸው ላይ ጫኑ። ከዚያ ከቀኑ 5:40 ላይ ከዳርዊን ወደ ደቡብ ማምራት ጀመሩ። የመጀመሪያው መንገድ በምድረ በዳ ውስጥ የሚገኘው በረሃማ መንገድ ነበር እና በአውስትራሊያ ውስጥ በጣም በሚታወቁት የባህር ዛፎች አጠገብ በዘንባባ ዛፎችና በግዙፍ ጉብታዎች አለፉ እና ሶስቱ ፓርኩን አልፈው ተጨማሪ ደቂቃ ተጓዙ። አንዳንድ ጊዜ በመንገዱ በሁለቱም በኩል ያሉት ሁሉም ዛፎች እየጨመሩ ይሄዳሉ። በጫካ ውስጥ አሁንም እየተጓዙ ሳለ ይህንን የቦታ ለውጥ ሲገነዘቡ ከዛፎች ሁሉ በስተቀኝ ወደሚገኘው የፊኒዝ ወንዝ መቃረባቸውን ይገነዘባሉ። ማየት አልቻሉም፣ ግን ቅርብ መሆናቸውን ያውቁ ነበር እና የፊኒዝ ወንዝ ትልቅ የውሃ መንገድ አልነበረም። ከምስራቅ ወደ ምዕራብ ከላይኛው ጫፍ የሚያልፍ 30 ማይል ርዝመት ያለው ሲሆን የሚታወቅበት ደግሞ በጣም ጨለማ በመሆኑ ነው። እናም ሶስት ወጣቶች በዚህ አይነት የጫካ ከባቢ አየር ውስጥ መጓዛቸውን ቀጠሉ። የመንገዱ ግራ ክፍል እንደገና እስኪጀምር ድረስ በመጨረሻም ጨዋማ ቦታ ደረሱ። በዛን ጊዜ ሶስት ወጣቶች መኪናቸውን በመንገዱ ቀኝ ጎን አቆሙ። ከዚያም ሶስቱም ከጭነት መኪና ውስጥ ከትንሽ ደቂቃ በኋላ ወጡ። በዚያን ቀን ቦታዎቹ በጣም ጭቃማ ነበሩ፣ ምክንያቱም በቅርቡ በዚያ አካባቢ በጣም ከባድ ዝናብ ስለጣለ ነው። ስለዚህ ሶስቱም ወጣቶች በዚያ ቦታ እርስ በርሳቸው በብስክሌታቸው ለመወዳደር ለተወሰነ ያህል ጊዜ አሳልፈዋል። እርስ በርሳቸው ጭቃ በመረጫጫት እንኳን ለብዙ ሰዓታት እዚያ ጥሩ ጊዜ አሳልፈዋል። ከዚያ 10:30 አካባቢ ወደ ቤት ለመሄድ ጊዜው እንደሆነ ወሰኑ። ወደ መኪናቸው ተመለሱ። ከዚያ ወደ ቤታቸው ለመመለስ መኪና ውስጥ ሊገቡ ሲሉ አንዱ ስሙኝ በማለት ወደ ውሃው እንውረድ እና ልብሳችንን እናጥፋለን፣ ይህን ሁሉ ጭቃ ከኛ ላይ እናውርድ የሚል ሐሳብ አቀረበላቸው። የዚህ አካባቢ ነዋሪ ሰዎች እንደሚገምቱት በዚያ ቦታ በየትኛውም የተፈጥሮ የውሃ አካል ውስጥ በግልጽ እንደ መዋኛ ቦታ አልተሰየመም። ቢያንስ አንድ እንስሳ በውስጡ አድብቶ ይገላል የሚል ሐሳብ አላቸው። ስለዚህ ሰዎች የሚወስዱት ትክክለኛ ጥንቃቄ ነው። እናም እነዚህ ሶስቱ ጓደኛሞች ገብተው ለመዝለልና ለመታጠብ ሲያስቡበት የነበረው የፊኒዝ ወንዝ ክፍል በግልጽ የተቀመጠው የመዋኛ ቦታ አልነበረም። ግን ልብ ሊባል የሚገባው እነዚህ ሶስት ሰዎች ማስታወስ ያለብን በእንደዚህ አይነት የዱር አካባቢ ውስጥ ይኖሩ እንደነበር ነው። ወደ ሳልት ፍላት ለብዙ ዓመታት መጥተው ነበር። እናም ከዚህ በፊት ለመታጠብና ለመዋኘት ወደ ፊኒዝ ወንዝ ዘለው ገብተው ነበር እና ምንም ነገር አልተፈጠረም። ስለዚህ የፊኒዝ ወንዝ ለነሱ አደገኛ ሊሆን ይችላል የሚለው ሐሳብ ወደ አእምሮአቸው አልገባም። መኪናቸውን ትተው ከሳልት ፍላት ርቀው ከመንገዱ ትንሽ ጫማ ርቀው ወደዚህ የማግሮቭ ጫካ ገቡ እና በኋላ ወደ ወንዙ ዳርቻ መሄድ ጀመሩ። በመሰረቱ ጫካው ባለ ቀለበት ሲሆን 10 ደቂቃ ያህል ይወስዳል። ነገር ግን በዚህ ማግሮቭ ውስጥ ለ1 ደቂቃ ያህል ከተጓዙ በኋላ በወንዙ ውሃ ውስጥ ቆመው ነበር።
የዚህ ውሃ 1-2 ኢንች ብቻ ነበር። ነገር ግን በቅርብ ጊዜ የጣለው ዝናብ ወንዙን ይበልጥ ከፍ እንዳደረገው ተገንዝበዋል። ከተፈጥሮ ድንበሮች በላይ ሞልቶ የማንግሩቭ ደንን አጥለቅልቋል። ነገር ግን ሶስቱ ሰዎች እርስ በርሳቸው ተያዩ። እኚህ ጓደኛሞች መሄዳቸውን ቀጠሉ። ነገር ግን ማንግሩቭ እየቀለለ ሲሄድ በከፍተኛ ፍጥነት መቀነስ ጀመሩ። ምክንያቱም በፊኔት ወንዝ ዳርቻ ላይ ያሉት የወንዞች ዳርቻዎች በጣም ገደላማ ነበሩ። አሁን እነዚህ ሰዎች ሲራመዱ መሬቱ በዚህ ጥቁር ጨዋማ ውሃ ስለተሞላ መሬቱን ማየት ስላልቻሉ የወንዙ ጫፍ የት እንዳለ ሊያውቁ አልቻሉም። ስለዚህ ፍጥነት መቀነስ ጀመሩ። እየሄዱም ሳለ የሆነ ሰዓት ከመካከላቸው አንዱ በትክክል ተንሸራቶ 1 ሰከንድ ያህል ጠርዙ ላይ ወደቀ። ነገር ግን ዘወር ብሎ የማንግሩቭ ዛፍን ስር አንዱን ያዘና ራሱን ወደ ኋላ ጎተተ። ከዚያም ሁለቱ ይህን ካዩ በኋላ ሄዱና አጠገቡ ቆሙ። ሶስቱም እዚያ ቆሙ። በዚህ ሁሉ ከመጠን ያለፈ ዝናብ ከመደበኛው በበለጠ ፍጥነት የሚንቀሳቀሰውን ይህን ድቅድቅ ጥቁር የሚመስል ወንዝ እየተመለከቱ ነው። ግን እርስ በርሳቸው ተያዩና ያን ያህል ትልቅ ያልሆነውን የእነዚህ ማንግሩቭ ስሮችን ይዘው ራሳችንን ከግንባታው በላይ ዝቅ አድርገን ራሳችንን እናጥፋለን፣ ወደ ኋላ እንመለስ ተባብለው እያንዳንዳቸው ዞረው ይህን ጫካ ከሚያሳዩት በርካታ የማንግሩቭ ዛፎች መካከል አንዱን ስር ያዙ። ሲይዙ የታችኛውን ግማሹን ወደ ታች ዝቅ አድርገው ከግንዱ በላይ ወደ ውስጥ እስኪገቡ ድረስ የማንግሩቭ ግንዱን እንዳይለቁ ከፍተኛ ጥንቃቄ በማድረግ ጭቃውን ከራሳቸው ላይ ያጠቡ እና ከዚያ ጨርሰው ራሳቸውን ወደ ላይ በመሳብ ወደ መኪናቸው ሊመለሱ ሲሉ ብሬት ሚዛኑን ስቶ እንደምንም የማንግሩቭ መንገድን ለቆ ወደ ገደላማው ክፍል ወረደ። በድንገት ጅረቱ ብሬትን ወስዶ ወደዚህ ወንዝ መሃል ወሰደው። ብዙም ሳይቆይ ወደ ታች እየራቀ ሄደ። እናም ጀርባቸውን ወደሱ ያዞሩት አሽሊና ሾን ጮኸው ዞር ብለው ጓደኛቸውን አይተው በደመ ነፍስ ዘለው ወደ ወንዙ ውስጥ ገብተው እሱን ለማግኘትና ወደ ጎን ሊያወጡት ሞከሩ። አሁን ሶስቱም በጣም ብቃት ያላቸው ዋናተኞች ነበሩ። ነገር ግን ሾንና አሽሊ ይህ ፍሰት ምን ያህል ጠንካራ እንደሆነ ተሰምቷቸው እና ከጠበቁት በላይ ጠንካራ ነበር። ትንሽ መጨነቅ ጀመሩ። ከፊታቸው ቀና ብለው ተመለከቱ። በውሃ ውስጥ የነበረው ብሬት ከመዝለላቸው 10 እና 15 ሰከንድ በፊት እሱ ከነሱ ወደ ታች ራቅ ብሏል። ስለዚህ እኛ መውጣት አለብን ብለው ወሰኑ። ግን መጀመሪያ ወደ ብሬት መድረስ አለብን፣ ሁላችንም በአንድ ቦታ መውጣት አለብን ብለው ከብሬት ጋር ለመገናኘት ወሰኑ። ከዚያም ብሬት እያሉ ይጮሃሉ። በተቻለ ፍጥነት መዋኘት ጀመሩ። ወደ ብሬት መድረስ ችለዋል። ሲደርሱ ሻውንና አሽሊ ብሬት ፊት ለፊት ሄዱ። ከዚያም ሶስቱ በንቃት መዋኘት ትተው በቀስታ እየዋኙ ጠንካራ የማንግሩቭ ዛፎችን በወንዙ ግራ በኩል ማሰስ ይጀምራሉ። ምክንያቱም በዚህ ወንዝ ዳር የሚጨብጡት ነገር ከሌለ ራሳቸው መሳብ አይችሉም። ግን በዚህ ጊዜ ሶስቱም ምቾት አይሰማቸውም። ምክንያቱም ውሃው ከፍተኛ ጥንካሬ ያለው ግን ምቹ የሆነ ማረፊያ ቦታ እንደሚያገኙ እርግጠኞች ናቸው። ታዲያ ይህን ሰዓት አሽሊ ዝም አለች። ግን በድንገት እየጮች ውሃ ውስጥ የሆነ ነገር አይቻለው፣ መውጣት አለብን እንፍጠናለች። እናም ሾን መደናገጥ ጀመረ። ከጀርባው ያለውን ለማየት እንኳን አልዞረም። ወደ ውስጥ ገባና በፍጥነት መዋኘት ጀመረ። በቶሎ ወደዚህ ዛፍ እየዋኘ ወደ መጀመሪያው የዛፉ ጫፍ ለመውጣት ቻለ። ይህ ዛፍ ከውሃው በላይ 6 ወይም 8 ጫማ ሊሆን ይችላል። እዚያ እንደወጣ ዞሮ ወደ ታች ተመለከተ። አሽሊንም ከሱ ጋር ከፍ አደረጋት። ከዚያም ሁለቱ ጓደኛሞች ብሬትን ለመያዝ እንደገና ዞሩ። ግን ብሬት እዚያ የለም። ዙሪያውን እየተመለከቱ እየጮሁ ተጣሩ። ግን ብሬት የለም። አሽሊና ሾን እየተነጋገሩ ከዚያም በዛፉ ላይ ትንሽ ለመውጣት መሞከር ይጀምራሉ። ምናልባት ሊያዩት ይችሉ እንደሆነ ለማየት ወደ ታችና ወደ ወንዙ ላይ ይመለከታሉ። ከዚያ በድንገት ሾን በውሃ ውስጥ ከስሮቻቸው ቢጫ ብልጭ ታየ። ቀጥ ብሎ ወደ ታች ይመለከታል እና ይህን ቢጫ ነገር ወደ ታች ያያል። አሽሊ ተመልከች አላትና ሲመለከቱ ከውሃ 10 ጫማ ያህል ርቋል። በዚህ ጊዜ ይህ ቢጫ ነገር ወደ ላይ መውጣት ሲጀምር ያዩታል። አሁን ውሃው በጣም ጨለማ ስለሆነ ላዩን ካልሆነ በስተቀር ምን እንደሆነ ሊያውቁ አይችሉም። ይህን ቢጫ ነገር እየተመለከቱ ድንገት ከውሃ ውስጥ ወጣ። የብሬት ቢጫ ጃኬት ነበር። ብሬት 13 ጫማ ርዝመት ባለው የጨው ውሃ በአዞ አፍ ውስጥ ነው። እሱ ፊት ለፊታቸው ነው እና የግራ ጎኑ በዚህ እንስሳ አፍ ውስጥ ተይዟል። ብሬትም አይንቀሳቀስም። ሾንና አሽሊ በጣም ፈርተው ዝም ብለው እያዩ ነው። ጓደኛቸውን በውሃ ውስጥ ይዞት ያለውን ጭራቅ ምንም ማድረግ አልቻሉም እና ለ2 ደቂቃዎች እዚያ ቆመው ይመለከታሉ። በዚህ ጊዜ ለነዚያ 2 ደቂቃዎች ያህል አዞ አንድ ጊዜ ምን እንደሚያደርገው ሊያሳያቸው ወደ አሽሊና ሾን ተመለከተ። ከዚያም ብሬትን ይዞ ድንገት ከውሃው ስር ወደ ጥቁር ውሃ ጥልቁ ተመለሰ። አሽሊና ሾን በጣም ከመፍራታቸው የተነሳ
ለጓደኛቸው እንኳን ማዘን አልቻሉም። አንዳችም ነገር ሳይናገሩ ይህን ዛፍ በፍጥነት እና በተቻለ መጠን መውጣት ይጀምራሉ። ከዚያም አንዱ ሁለት ጫማ ወደ ሁለት ተጨማሪ ቅርንጫፎች፣ አንዱ ከውሃ በ10 ወይም 12 ጫማ ርቀት ላይና ሌላኛው ደግሞ ከውሃ 15 ጫማ ርቀት ገደማ ላይ ነው። ስለዚህ ሾን ወደ ታችኛው ቅርንጫፍ ሲሄድ ከዚያም አሽሊ በትንሹ ከፍ ወዳለው ቅርንጫፍ ላይ ተቀመጠች። ከዚያም አንድ ጊዜ ቅርንጫፎቻቸው ላይ ሲቀመጡ ትንሽ እፎይታ ተሰማቸው። ምክንያቱም ይህ በዛፉ ግንድ በጥብቅ የተጠቀለለ ነው። ስለዚህ አዞ አይነካቸውም። ሁለቱም ተያዩና በዚህ በገቡበት ወጥመድ እንዴት ሊወጡ እንደሚችሉ አሰቡ። ግን እርግጠኞች ነበሩ ፖሊሶች መጥተው እንደሚያገኟቸው። ይህ እንደሚሆን በመተማመን እርምጃ ወስደዋል። ነገር ግን ይህ በትክክል እስኪሆን ድረስ ሰዓታት ወይም ቀናት ሊፈጅ እንደሚችል ምንም የጊዜ ሰሌዳ እንደሌለ ያውቃሉ። እናም እነዚህ ሁለት ታዳጊዎች ቅርንጫፎቻቸው ላይ ተቀምጠው ሳለ ተስፋቸው በላያቸው ላይ መውደቅ ጀመረ። ምክንያቱም በዚህ ዛፍ ላይ ደህና ናቸው። ግን በዚህ ዛፍ ውስጥ ለምን ያህል ጊዜ ሊቆዩ ይችላሉ? ምክንያቱም በመጨረሻ እንቅልፍ መተኛት ያስፈልጋቸዋል። እንዲሁም እንቅልፍ ከወሰዳቸው ከዛፉ ላይ ይወድቃሉ እና ሁለቱ እርስ በርሳቸው ማጽናናት ጀመሩ። ግን አሽሊ በድንገት ከሾን ጋር መነጋገሯን አቆመችና ቁልቁል ስትመለከት ጥቁር ውሃ ውስጥ ባለው የዛፋቸው ስር ያለው የጨው ውሃ ውስጥ አዞ አለ። ይህን ጊዜ ብሬት በአፍ ውስጥ የለም። አሁን ብሬት የት እንደሄደ አያውቁም። የጨዋማ ውሃ አዞዎች በዓለም ላይ ካሉት በጣም ጠበኛና አደገኛ አዞዎች ተደርገው ይወሰዳሉ። እድል ካገኙ ሰዎችን በንቃት ከሚያድኑ ሁለት የአዞ ዝርያዎች አንዱ ናቸው። ስለዚህ እነዚህ ሁለት ታዳጊዎች በዚህ ዛፍ ውስጥ ምንም ረዳት የሌላቸው ናቸው። ብቸኛው ከጥቁር ውሃና ከዚህ በታች ካለው ከዚህ እንስሳ መለየት ብቻ ነው። ስለዚህ ራሳቸውን በቀጥታ ወደ ታች እያዩ አዞ ዞሮ ወደ እነሱ ተመለከተ። በጣም ግልጽ በሆነ መንገድ እየጠበቃቸው ነው። ከዛፉ ላይ እንዲወጡ ስለሚፈልግ የጭንቅላቱን የላይኛው ክፍል ከውሃ ውጭ አድርጎ አይኖቹን ገልጦ ይመለከታቸዋል። ስለዚህ ወጣቶቹ በሆነ ጊዜ እንዲደክመውና እንዲድ እየጸለዩ ነው። ከበርካታ ሰዓታት በኋላ ፀሐይ ልትጠልቅ ስትል ያዞ ተስፋ የቆረጠባቸው ይመስላል እና ከውሃው በታች ገባ። ከጥቂት ደቂቃዎች በኋላ በትንሹ የታችኛው ቅርንጫፍ ላይ የነበረው ሾን ወደ አሽሊን ቅርንጫፍ ሊወጣ ነው። በጥንቃቄ ቅርንጫፉ ላይ ቆሞ ጠንካራ እግር እንዳለው ካረጋገጠ በኋላ ወደ ላይ ወጣ እና በቀኝ እጁ አንድ ቅርንጫፍ ያዘ። ከዚያም በጣም ጠንካራ እንደሆነ ተሰማው። ክብደቱን ሁሉ በላዩ ላይ አድርጎ ወደ ሌላ ቅርንጫፍ ለመድረስ ይሞክራል። ግን ይህ ቅርንጫፍ ልክ እንደተሰበረ ሾን 10 ጫማ ወደ ውሃ ውስጥ ገባ። እስከ ጥቂቱ ጫማ ስር ሰመጠ። ይህን ጊዜ በተቻለ ፍጥነት ወደ ላይ ለመዋኘት እየሞከረ ነው። በማንኛውም ቅጽበት ያዙ ይነክሰኛል ብሎ የሞት ሞቱን ወደ ላይ ለመውጣት እየታገለ ነው። ዙሪያውን ተመለከተ። ትንሽ ጨለማ ቢሆኑ ወዲያው ዛፉን ማየት ቻለ። በድንጋጤ ወደዚህ ዛፍ ለመመለስ በሚችለው መጠን እየዋኘ ነው። እግሮቹን ሲያንቦራጭቅ የዚህን አዞ ትኩረት እየሳበ እንደሚመጣ ያውቃል። ግን ሌላ ምንም ነገር የለውም። እሱ ከዚህ እንስሳ ደህንነት ለመጠበቅ የሚችል ሌላ ዛፍ የለም። እናም ባገኘው ጉልበት ሁሉ እየዋኘ ነው። በመጨረሻም በውስጡ ያለውን የዚህን ዛፍ ስር ለመያዝ ቻለ። የታችኛው ግማሻውንም በውሃ ውስጥ ጠልቆ ራሱን መሳብ ይጀምራል። ራሱን ወደዚህ ዛፍ ግንድ እየጎተተ እየሄደ ሳለ ያዞ በእግሩ ውስጥ እስኪወድቅ ድረስ እየጠበቀ ነው። በመጨረሻም ወደ ዛፉ ግንድ ደረሰ። ገላውን ከውሃ ውስጥ ማውጣት ችሎ ወደ ነበረበት ወደ ዋናው ቅርንጫፍ ገባ። ፀሐይ በመጨረሻ ከ10 እና ከ15 ደቂቃ በኋላ ስትጠልቅ አካባቢው ጥቁር ሆነ። በዚህ የዓለም ክፍል ምንም አይነት የድባብ ብርሃን የለም። ህንጻዎች ወይም ከተማዎች ወደዚህ አካባቢ የሚጠጉ ስለሌሉ በጣም ጥቁር ነበር። ከዚህ በታች ያለውን አዞ ማየት አልቻሉም። ግን እዛ እንደነበር ያውቃሉ። ምክንያቱም በዙሪያቸው ሲያንዣብብ ስለሚሰሙት ነው። በጣም ጨለማ ስለነበር ሁለቱ ታዳጊዎች በትክክል መተያየት አልቻሉም። ስለዚህ ዝምታ በነበረበት ጥቂት ሰዓታት እንደዚህ ያለፈ። ከእኩለ ሌሊት በኋላ አንድ ትልቅ አውሎ ነፋስ ወደዚህ አካባቢ ተንከባለለ እና ከትንሽ ቆይታ በኋላ ዝናብ መውረድ ጀመረ። ወንዙን እየመታ ያለው የዝናብ ጠብታ በጣም ኃይለኛ ከመሆኑ የተነሳ ወጣቶቹ የዚህን ያዞ ድምጽ መስማት አልቻሉም። አሁንም ከነሱ በታች ይሁን አይሁን ምንም አያውቁም። ነገር ግን መብረቅ በተመታ ቁጥር በዚያ የሰከንድ ብልጭታ ሰማዩ ያበራል። በዚያ ብልጭታ ወደ ታች ይመለከቱ ነበር እና አዞ እዚያ አለ። ከበርካታ ሰዓታት በኋላ ከባድ ዝናቡ ሁለት ወጣቶች ላይ ወረደ። ይህ ሁሉ ተጨማሪ ዝናብ የወንዙን የውሃ መጠን ከፍ ሊል ስለሚችል ያዞ ዘሎ ወጥቶ እግራቸው ላይ ሊደርስ ይችላል የሚል ስጋት ፈጠረባቸው። ነገር ግን በጣም ጨለማ ስለነበር
የውሃውን ጫፍ ማየት አልቻሉም። ስለዚህ የውሃው መጠን እየጨመረ መሆኑን ወይም አለመሆኑን ለማወቅ ምንም መንገድ አልነበራቸውም። በመጨረሻ ግን ከአስጨናቂ ብዙ ሰዓታት በኋላ ነግቶ ፀሐይ በወጣች ጊዜ ወጣቶቹ ወዲያው አዞ ከነሱ በታች እንዳለ ተመለከቱ። ከዛፉ ስር አድፍጦ እየጠበቃቸው ነው። የወንዙ የውሃ መጠን በጣም ትንሽ ወደ ላይ እንደመጣ አስተውለዋል። እነዚህ ወጣቶች በጣም ደክመዋል፣ እንዲሁም ተርበዋል። ግን ከዚያ ግንድ መነቃነቅ አይችሉም። በኋላ ግን በድንገት እንደድል ሆኖ የፖሊስን ድምጽ ሰሙ። ፖሊሶች የመጡበት ምክንያት የእነዚህ ወጣት ቤተሰቦች በማንግሮቭ ደን ውስጥ መቅረታቸውን አሳውቀው ስለነበር ነው። ፖሊስም በጠዋት ፍተሻ ሲያደርግ የጭነት መኪናቸውን አግኝተው ከወንዙ ወርደው ሲጮሁላቸው ነበር። በመጨረሻም አገኟቸው። እነዚህ ሁለት ወጣቶች ከዛፉ ላይ ተጣብቀው ሲያገኙ ሄሊኮፕተር ጠርተው በላያቸው ላይ እንዲያንዣብብላቸውና ወደ ላይ ሊወጣ የሚችል መሰላል እንዲወርድ ተደረገላቸው። በመጨረሻ እነዚህ ልጆች ወጡና ወደ ሆስፒታል ተወሰዱ። ዶክተሮች አካላቸው ደህና መሆናቸውን አረጋገጠ። ነገር ግን ሁለቱም ባጋጠማቸው ሁኔታ ክፉኛ ተቆርተው ነበር። ፖሊሶች ያንን ወንዝ ብዙ ጊዜ ቢፈትሹም የብሬትን አስክሬን ወይም ልብሱን ወይም ንብረቱን አላገኙም እና የገደለውንም አዞ አላገኙም። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። ከወደዳችሁት ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም በታሪኩ ላይ ያላችሁን ሐሳብ በኮሜንት ላይ አሳውቁኝ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።